ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ የሄርሜላና የአብርሃም የቀለበት ፕሮግራም ላይ እንግዲህ አዲስ ነገር እየታቀደ እንደሆነ ሰምተናል። ውድ ቤተሰቦች እንግዲህ ሩታ ያዘጋጀችላቸው ሰርፕራይዝ እንዳለ እየተነገረ ይገኛል። እሱ ምን እንደሆነ የምነግራችሁ ይሆናል። እንዲሁም በጣም አስደንጋጭ ነገሮች እየተሰሙ ይገኛሉ። በቤተሰቦች መሀልም እንግዲህ ቡታጅራ ከባድ ጸብ እንደተነሳ ከዚህ በፊት አንዳንድ ነገሮች እየወጡ እንደሆነ ነግሬያችሁ ነበር። በሱም ዙሪያ መረጃዎችን አሰባስቤ ለእናንተ እንደማደርስ እንግዲህ አሁን የተሰሙ አዳዲስ መረጃዎች አሉ። እሱን ይህ በዝርዝር የምንመለከተው ይሆናል። ታዲያ እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች በአብርሃምና በሩታ ቤተሰቦች መሀል እንግዲህ ከባድ ጸቦች ተነስቷል። እንግዲህ አንዳንድ ጭምጭምታዎች ለው እንግዲህ አሁን እየተደረጉ ያሉት ወይም ደግሞ ሩታ እያደረገችው ያለው ነገር እንግዲህ በአብርሃም በኩል የሚቃወሙ ቤተሰቦች እየተነሱ ይገኛሉ። ቡዜን ጨምሮ እንግዲህ ሌሎች ቤተሰቦችም አብርሃም ያደረገው ነገር ትክክል ነው እያሉ አብርሃምን ዲፌንድ ማድረግ መጀመራቸው እየተሰማ ይገኛል። ምክንያቱም እንግዲህ ከዚህ በፊት የነበሩት ሁኔታዎች ሁሉ አብርሃም ሲበደል ነበረ። ዛሬ ልጅ መጣም አልመጣም እነዚህ ልጆች ካልተስማሙ አብረው የመኖር ምንም አይነት ግዴታ የለባቸውም። ስለዚህ ከሩታ ጋር ኑር ብሎ የሚያስገድደው ሕግ ስለማይኖር የራሱ ቤተሰቦችም ሆኑ የሩታ ቤተሰቦች በዚህ ደረጃ አብርሃምን ማስጨነቅ የለባቸውም የሚለው እንግዲህ የቡዜ ሀሳብ እንግዲህ ተደማጭነት ያገኘ ይመስላል። እንዲሁም ታዲያ በቤተሰቦቹ መሀል ተሰራይቶ የአብርሃም ቤተሰቦችም እንግዲህ ለሁለት በመከፈል ከዛም አልፎ ተርፎ እንግዲህ የሀሳብ ብልጫ እያሳየ ያለው የቡዜ ሀሳብ በሚመስል መልኩ ከሩታ ቤተሰቦች ጋር እንግዲህ ሰጣ ገባ ውስጥ እንደገቡ እየተሰማ ይገኛል። እንግዲህ ክፍለ ሀገር ላይ እየተሰማ ያለው መረጃ ውድ ቤተሰቦች የሩታ ቤተሰቦችም በአብርሃም ዙሪያ የእሱ ቤተሰቦች እንደሚገባቸውና እንደሚመለከታቸው ሁሉ አብርሃምን መክረው የሩታ ሕይወት ላይ መፍትሄ እንዲፈልጉ በጣም በተደጋጋሚ ማስጠንቀቂያ በሚመስል መልኩ እንግዲህ እየተናገሩ ይገኙ ነበረ። ነገር ግን ታዲያ ውድ ቤተሰቦች ከአብርሃም ቤተሰቦች ዙሪያ ምንም አይነት ጥረቶች ቢደረጉም አብርሃም ወይ ፍክች በማለት እንግዲህ አሁን የራሱን ጉዞ እያደረገ ነው። ታዲያ የኤፍሬምን ባለፈው መጥቶ ለአብርሃም የሕክምና ውጤቱን የማሳየቱ ሁኔታዎች እንግዲህ አንዱ የቤተሰቦች ጫና ነበረ። ነገር ግን አብርሃም ከወንድሙ ጋር ያደረጋቸው ንግግሮች እንግዲህ ከቤተሰብ ጫና የተነሳ የመጡ ሁኔታዎች እንደሆኑ እየተነገረ ይገኛል። ታዲያ ከዛም አልፎ ተርፎ እንግዲህ አሁን ደግሞ የአብርሃም ቤተሰብ እየጣረ ያለው ጥረት ለይምሰል እንጂ በዚህ ደረጃ አብርሃምን ጫና አድርገው ወደ ሩታ እንዲመለስ የሚፈልጉበት ምንም አይነት ነገር የለም እየተባለ በሩታ ቤተሰቦች ዙሪያ እንግዲህ እየተንጸባረቀ ያለው ሀሳብ ይህንን ነው። ታዲያ ከዛ አንጻር እንግዲህ የሩታ ቤተሰቦች የአብርሃም ቤተሰቦች ላይ ወቀሳ እያቀረቡባቸው ስለሚገኙ ነው። እንግዲህ በሁለቱ ቤተሰቦች መሀል ከባድ ጸቦች እየተፈጠሩ ያሉበት ሁኔታዎች እየሰፉና ነገሮች እንግዲህ ሊረጋጉ የማይችሉበት ሁኔታዎች ውስጥ ሊገቡ እንደሚችሉ አስፈሪ ሁኔታዎች እየመጡ እንደሆነ የሚያሳዩ ነገሮች እየተበራከቱ ይገኛሉ። በዚህም እልህ በመነሳሳት እንግዲህ አብርሃምም እያደረገና እየሄድባ ያለባቸው መንገዶች ሁሉ ድጋሚ ወደ ሩታ ሕይወት የመመለስ አዝማሚያዎችን ሁሉ የሚፈጥሩ እንዳልሆኑ እንዲሁም በአብርሃም ዙሪያም የሚያደርጉ ሰዎች ያሉት እንግዲህ የሚያደርጉት እንቅስቃሴዎች ሁሉ እንግዲህ አብርሃም ድጋሚ ወደ ልጁም ሆነ ወደ ሚስቱ ሊመለስ የማይችልበትን ሁኔታዎች ሁሉ ለመፍጠር የተዘጋጁበት በሚመስል መልኩ ነው ሁሉም ነገር እየተደረገ ያለው። ታዲያ አሁናዊ ሁኔታዎች እንግዲህ እንደሚያሳዩት ከሆነ በአብርሃምና በሩታ ቤተሰቦች መሀል ያሉት ቁርሾዎች ከዚህ በፊት እንግዲህ ነገሮችን በረገበ መልኩ ለማድረግና የተረጋጉ ሁኔታዎችን ለመፍጠር የሚሄዱ ነገሮች ሁሉ ቀርተው እንግዲህ ከዚህ በኋላ በቤተሰቦች መሀል እጣት መጠቋቋምና ሀሳብን በሀሳብ እንግዲህ ለመሻር የሚደረጉ እኔ ትክክል ነኝ የልጄ ሀሳብና የልጄ ሁኔታ መሆን አለበት የሚሉ አታካራዎች እየተፈጠሩ ይገኛሉ። ታዲያ እንግዲህ ከዚህ በኋላ እንግዲህ ትልልቆቹ ሰዎች መሀልም የገባው ጸብ ለልጆቹ እርቅ ምንም አይነት አዝማሚያና ተጽዕኖ አምጥቶ ልጆቹ ወደ ህይወታቸው ሊመለሱ ወደ ቀድሞ ህይወታቸው ሊገቡ ይችላሉ የሚለውን ነገር የመፍጠር እድሉ በጣም ያከተመለት ይመስላል። በቤተሰብ በኩል ያለውም ነገር ተስፋ ሰጪ የነበሩት ሁኔታዎች ሁሉ በቅጽበት እንግዲህ አሁን በተነሱት የአብርሃም ጉዳዮች እንግዲህ የተነሳ ፍጻሜያቸው መደምደሚያቸው ሁሉ እንግዲህ ውጤት አልባ ሆኖ ተገኝቷል። ውድ ቤተሰቦቼ ከእንግዲህ ደግሞ አብርሃም አሁንም ከድርጊቱ ባለመቆጠብ እንግዲህ አሁን ከኤርሚላ ጋር ያለውን ህይወት ኦፊሻል ለማድረግ ጓደኞቹ እንግዲህ ብዙ ነገሮችን እያደረጉ ይገኛሉ። ከዚህ በፊት እንግዲህ በነበሩት ቪዲዮዎች ላይ እንዳጋሯችሁ ከሆነ አብርሃም ለሄርሜላ ብዙ ሰርፕራይዞችን ለማድረግ የሚንቀሳቀስባቸው ሁኔታዎች እንደነበሩ ተነጋግረን ነበር።
አጋርቻችሁ ነበረ። ታዲያ እንግዲህ አሁን ጊዜው የደረሰ ይመስላል። አብርሃምም ነገሮችን በዚህ ሁኔታ ውስጥ እንግዲህ ለማፍጠን የፈለገ ይመስላል። ምክንያቱም ሩታ አሁን እየፈጠረቻቸው ያሉት ሁኔታዎችና አዝማሚያዎች ሁሉ እንግዲህ ሄርሜላን ጭንቀት ውስጥ እየከተተና ወደ አብርሃም ህይወት ሰርጋ ለመግባት እየሞከረች ያለችበት ሁኔታዎች ሁሉ ስላልጣመው እንግዲህ አብርሃምም ወደ ሩታ ህይወት መመለስ ስለማይፈልግ እነዚህ ነገሮች ምናልባት መቋጫ ሊያገኙ የሚችሉትን ሁኔታዎች ከዚህ በፊት ለማቅረብ ያሰበውንና ለሄርሜላ ሊያደርግ ያሰባቸው ነገሮች ሁሉ አሁን ቢያደርግ ሩታ በቃ ተስፋ ቆርጣ ልትተው ትችላለች። ያሉትን ነገሮች ሁሉ አቁማ ከዚህ በኋላ ወደ ራሷ ህይወት ትመለሳለች በሚል ትሳቤ ይመስላል እንግዲህ ጓደኞቹ ነገሮችን እያፈጠኑ እንዲሄዱ እየተደረገ ያለበት ሁኔታዎች አሉ። ውድ ቤተሰቦች እንግዲህ ምናልባት ሩታ አሁን አብርሃም እንደሚለው ከሆነ ልጁን እስካሁን ድረስ እርጉዝ ነች የምትለውን ነገር መቀበል እንደማይፈልግ በተደጋጋሚ ተናግሯል። ታዲያ ይሄ ነገር ውሸት ነው ብሎ በማመኑ ምክንያት እንግዲህ ምናልባት ሩታ እንደዚህ አይነት ሀሳቦችን እያሰበችና እየተናገረች ያለችው አብርሃም በልጁ ስለማይጨክን ወደ ቤቱ ሊመለስ ይችላል ብላ በማሰብ ይሆናል በሚል ነው እንግዲህ አብርሃም ቀለበት ካደረገና ከሄርሜላ ጋር ህይወቱን ኦፊሻል አድርጎ መኖር ከጀመረ ሩታ ተስፋ ቆርጣ በነገሮች ሁሉ ረግባ እንግዲህ አርፋ ትቀመጣለች የሚል እሳቤዎችን እያራመደ ይገኛል። የእሱም ጓደኞች እንግዲህ ለሄርሜላ እንደ አቤል ያሉ እንግዲህ ደጋፊዎች በጣም በተደጋጋሚ የሚያሳዩት ፖዚቲቭ የሆነ ሄርሜላን ለማገዝና ለመደገፍ በሄርሜላ ህይወት ውስጥ ተጽዕኖ ለመፍጠር የሚያደርጉትን ጥረት የምናውቀው ነው። ከዚህ ቀደምም እንግዲህ አብዛኞቹ የሄርሜላና የአብርሃም ጸቦች መሀል እንግዲህ አሸማጋሪ ሆኖ የሚቀርበው አቤል እንደሆነ ይታወቃል። ዛሬ ደግሞ እንግዲህ የቀለበታቸው ሸምጋይ ሆኖ የቀረበው ዋነኛው ይህንን ጉዳይ የሚያስፈጽመው እንግዲህ አቤል እንደሆነ የሚታወቅ ነው። ታዲያ እነዚህ እንቅስቃሴዎች እንግዲህ በነገው ዕለት ትልቅ የሆነ ድግስ ተደግሶ አብርሃምና ሄርሜላ ቀለበት ሊያደርጉ የሚችሉበት ነገር እየተመቻቸ እንደሆነ እነሱም በቪዲያቸው ላይ እንግዲህ የሰጡት ፍንጭ አለ። ታዲያ ይሄ ነገር በሩታ ዙሪያ በሚገኙ ሰዎች እንግዲህ ደስ የሚያሰኝ ነገር እንዳልሆነ እየተነገረ ይገኛል። ዳኒ ሮያልም ከዚህ ቀደም እንግዲህ ሄርሜላ ጋር ከባድ ዛቻዎችንና ማስፈራሪያዎችን ሲያደርግ እንደነበረ ይታወቃል። ታዲያ ከእነዚህ ነገሮች አንጻር ዳኒም ቢሆን ይሄንን ነገር ሄርሜላ ከቆብም ሳትቆጥር ማስፈራሪያዎቹና ዛቻዎቹን ሁሉ ችላ በማለት ከአብርሃም ጋር ህይወቷን ለመቀጠል መወሰኗ በጣም ያበሳጨው ይመስላል። እንግዲህ ነገ በሚያደርጉት ፕሮግራም ላይ አዲስ ነገር ለመፈጸም ሩታም የራሷን ሰርፕራይዝ ይዛ ለመሄድ እንዳሰበች ተነግሯል። ውድ ቤተሰቦቼ ታዲያ ይሄም ነገር ምንድን ነው? ሩታ ሰርፕራይዙ ላይ ለመገኘት አስቤያለሁ ብላ እንግዲህ ከነዳኒ ጋር እየተመካከሩ ያሉበት ሁኔታዎች እንዳሉ ተደምጧል። ውድ ቤተሰቦቼ ነገ በሚደገሰውና አብርሃም ለሄርሜላ በሚያደርግላት የቀለበት ስነ ስርዓት ላይ ታድሜ እንግዲህ ልጄን ይዤ በመቅረብ አይኑ እያየ አባቱ ሲያገባ አብርሃምም እንግዲህ የሚያደርገውንና የሚገባበትን እናያለን በማለት በእልህ በመጋባት እንግዲህ ማድረግ ያለባቸውን ሁሉ ነገር ይሄንን ቀለበት ፕሮግራም ለማክሸፍ የቻልነውን ሁሉ እንጥራለን ሲሉ እነ ዳኒም ተደምጠዋል። ውድ ቤተሰቦች ምናልባት እንግዲህ ሩታ ልጁን ይዛ በምትቀርብበት ሰዓት አብርሃም ልጁን ሲያይ እንደዚህ አይነት ድርጊቶችን ከማድረግ ይቆጠባል በሚል እንግዲህ ይህንን ውሳኔ የወሰነችው። ታዲያ ሩታ የሄርሜላና የአብርሃም ቀለበት ስነስርዓት ላይ እንደ ታዳሚ ሆና ለመቅረብ መወሰኗ ምናልባት በእነዚህ ሁለት ልጆች መሀል ለመግባባት እንጂ የተሻለ ነገር ሊፈጥር ይችላል ብለን አናምንም። ከዚህ በፊትም እንደምንለው እንግዲህ ሶስተኛ ወገኖች እየገቡ የሚያደርጉት ነገሮች በሜሪና በዳኒ ጥፋት ምክንያት የበለጠ ነገሮች ሰፍተው ነበረ። አሁንም እንግዲህ እንደዚህ አይነት ምክሮችና እንደዚህ አይነት ድርጊቶች እየመጡ በሚገኙበት ሰዓት የበለጠ የሚያሰፋና አብርሃም በእልህ እንግዲህ ተነሳስቶ ልጄንም ማየት አልፈልግም ብሎ የተናገራቸው ነገሮች በተግባር እንዲያደርግ ሊያደርጉና ሊያሸሹት የሚችሉ ነገሮች ስለሆኑ ጥንቃቄ የተሞላባቸውን ውሳኔዎች ቢወስኑ የተሻለ ነው። ማስተዋል በሁለቱ የትዳር ሁኔታ ላይ ወሳኝነት ያለው ነገር ነው ብለን እናምናለን። እኛም እንግዲህ የቻልነውን ምክር በዚሁ መንገድ ለመግለጽ እንሞክራለን። እናንተም እንግዲህ ለልጆቹ መስጠት የምትፈልጉትን ሀሳብና አስተያየት ኮመንት ላይ አስቀምጡልን። እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።